ደረጀም በራሱ ፍቃድ ኢንጂነር ደሳለኝም በራሱ ፍቃድ ስለሆነ መጀመሪያ ተገፍተው መስሏቸው እንደ አጀንዳ ይዘውት ነበር። አሁን ግን ራሳቸው ይፋ ስለወጡት ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? የአማራ ፋኖ አንድነትን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ እንግዲህ መመስረቱን ተከትሎ መሪዎቻችን ቦታቸውን ይዘው በሚገባ ስራቸውን ማከናወን ጀምረዋል። ስለዚህ የአማራ ሕዝብና የትግሉ ደጋፊ ሰራዊቱ በሞራል ከጎናቸው ሆኖ ይገኛል። ነገር ግን አሁንም ይህን አንድነት ለመበጣጠስና ለማግደል ተልዕኮ ወስደው በበላይነት እያለቀሱም እየጮሁም ይህንን በቢሊየን ተበጅቶ እንግዲህ ይህንን ጎጃም እንደዚህ ነው፣ ወሎ ለሞለታል፣ ብልጽግና ለጎንደርን ስለጠቀመ ለጎንደር ይህን ስለሰራ የሚል አክቲቪስቶች እንዲያነሱ እንግዲህ ከዛሬ ማታና ከነገ ጀምሮ አክቲቪስቶች ይህን ያነሳሉ። አሁን መጀመሪያ ፋኖ ላይ ስልጣን እንዴት አልተሰጠውም? ደረጀ ስልጣን ጎጃም ወሰደ፣ ወሎ ወሰደ ምናምን የሚል እያነሱ ነው። አሁን ይህንን አጀንዳቸው ምንም ስለማይቋጠርላቸው ደረጀም በራሱ ፍቃድ ኢንጂነር ደሳለኝም በራሱ ፍቃድ ስለሆነ መጀመሪያ ተገፍተው መስሏቸው እዛም ሲሉ እንደ አጀንዳ ይዘውት ነበር። አሁን ግን ራሳቸው ይፋ ስለወጡት ዝም ብለዋል። ስለዚህ ከነገ ጀምሮ የሚዲያ አክቲቪስቶች እንግዲህ ሙዚቃዎችን በመልቀቅ ሙዚቃዎችን ለህዝብ በማድረስ ኢቲቪም ዋልታም ፋናም ሁሎችም ይጠመዳሉ። በዚህም መሰረት እንግዲህ አክቲቪስቶች ስራቸውን ይጀምራሉ ማለት ነው። ለጎንደር ለምቷል፣ ጎጃም አለማም፣ ጎጃም እንደዚህ ነው፣ ሸዋ እንደዚህ ነው፣ ወሎ እንደዚህ ነው እያሉ ለመከፋፈል እንግዲህ ሴራቸውን ጨርሰዋል። ስለዚህ አሁን በጥንቃቄ መታየት ያለበት ምንድነው? አማራ እንደ አማራ ተበድሏል እንጂ እንደ አማራ ተለይቶ የለም አማራ የለም። የአማራ ፋኖ ወደ አንድ መጥቶ የአማራ ፋኖ ብሔራዊ ንቅናቄ ብሎ መመስረቱ እንግዲህ ይታወቃል። ስለዚህ ይህን አንድነት ለማክሸፍ ሲባል ብልጽግና በአርቲስቶች በኩል ቢሊየን መድቧል፣ በአክቲቪስቱ በኩል ቢሊየን መድቧል። ስለዚህ ይህንን የቢሊዮኖች ጨዋታውን የጀመሩ በአርቲስቶች በኩል ከአዲስ ዓመት 2018 ከመግባቱ ዋዜማ ጀምሮ እስከ ዛሬ አርቲስቶች በተበጀተላቸው በተሰጣቸው ብር እንግዲህ ብልጽግና ነው ለፕሮዲውሰርም ለምንም ለክሊፕ ለመስራት ቪዲዮ ለመቅረጽም ለትራንስፖርትም ለሆቴልም ይዞ እንግዲህ ቪዲዮን እንዲሰሩ ያደረጋቸው ብልጽግና ነው። ስለዚህ ይህን ሲያደርግ ደግሞ ምንድነው ሪኳየርመንቱ? ጎንደር ላይ የፋሲለደስን ግንብ የተቀባውን ቀለምና የጎርጎራን ብቻ ነው የሚቆርጡ እና አንዳንድ ጠላ ቤቷ አለች ጎንደር ላይ ያስገቧት። ስለዚህ የጎርጎራንና የፋሲለደስን ብቻ ቀርጸው ቪዲዮ ሰርተው ሙዚቃ እንዲለቁ እና ለዚህም ጠቀም ያለ ብር እንደሚሰጣቸው ቃል በተገባላቸው መሰረት ብሩ ተሰጧቸው ስራቸውን ዛሬ ከበዓል ዋዜማ ከ2018 አዲስ ዓመት ዋዜማ ጀምሮ እስከ ዛሬ ሰርተው የሚያጠናቅቁበት ነው፣ ለቀዋል። ስለዚህ ከነገ ጀምሮ የሚዲያ አክቲቪስቶች እንግዲህ ሙዚቃዎችን በመልቀቅ ሙዚቃዎችን ለህዝብ በማድረስ ኢቲቪም ዋልታም ፋናም ሁሎችም ይጠመዳሉ። በዚህም መሰረት እንግዲህ አክቲቪስቶች ስራቸውን ይጀምራሉ ማለት ነው። ለጎንደር ለምቷል፣ ጎጃም አለማም፣ ጎጃም እንደዚህ ነው፣ ሸዋ እንደዚህ ነው፣ ወሎ እንደዚህ ነው እያሉ ለመከፋፈል እንግዲህ ሴራቸውን ጨርሰዋል። ስለዚህ አሁን በጥንቃቄ መታየት ያለበት ምንድነው? አማራ እንደ አማራ ተበድሏል እንጂ እንደ አማራ ተለይቶ የለም አማራ የለም።